ለወራት በአሜሪካ ጦር የተከበበው የቬንዙዌላ ምድር በልዩ ኦፕሬሽን በ3 ሰዓታት ብቻ ቬንዙዌላው መሪ ማዱሮ ተይዘው ወደ አሜሪካ ሲሄዱ ትራምፕ ደግሞ ዛሬ ሌሊቱን ከቤተ መንግስታቸው የሰጡት መግለጫ መላው ዓለምን በእጅጉ አስደንግጧል። ማዱሮ በአሜሪካ ኃይሎች ከተያዙ በኋላ ሁሉም የጠበቀው የሽግግር መንግስት ይቋቋማል የሚል ነበር። ነገር ግን ከዋይት ሃውስ ምሽቱን የተሰማው ዜና በእጅጉ የተለየና አስደንጋጭ ሆኗል። ዘ ኒውዮርክ ታይምስ እና ፎክስ ኒውስን ጨምሮ ሁሉም የአሜሪካ መገናኛ ብዙሃን በቀጥታ እንደዘገቡት ፕሬዚደንት ዶናልድ ጄ ትራምፕ ጋዜጠኞችን ሰብስበውና በማህበራዊ ትስስር ገጻቸው ላይ በተከታታይ ባወጡት ጽሑፍ አንድ ነገር ተናገሩ። ይኸውም ቬንዙዌላ ፈራርሳለች፣ ምንም አይነት መንግስት የላትም፣ ማዱሮንም ይዘነዋል፣ ተቃዋሚዎችም ቢሆኑ ደካማ ናቸው፣ ታዲያ ቬንዙዌላን ለማልተዋት ብለዋል ትራምፕ። አክለውም ሲናገሩ ስለዚህ አሜሪካ ኢንቨስት ያደረገችውን ገንዘብና ቬንዙዌላን ከዚህ ጨቋኝ ሰው ለማዳን የፈሰሰውን ደም ለማካካስ ሲባል ሁኔታው በቬንዙዌላ ውስጥ እስኪረጋጋ ድረስ ላልተወሰነ ጊዜ ቬንዙዌላን በቀጥታ አሜሪካ ታስተዳድራታለች። ከዋይት ሃውስ ሆኜ ያሉ ዳይሬክት ፍሮም ዲ ዋይት ሃውስ እኔው ራሴ አስተዳድራታለሁ። እኔ ከዛሬ ጀምሮ የቬንዙዌላ መሪ ነኝ። አሜሪካ ቬንዙዌላን ትመራታለች ብለዋል። የቬንዙዌላ ግዛት አስተዳዳሪ ወይም ገቨርነርን ደግሞ በቅርቡ ሾማለሁ። ይሄ ቅኝ ግዛት እንዳይመስላችሁ፣ ይሄ ቢዝነስ ነው። ነዳጁን ደግሞ አውጥተን የራሳችንን ያወጣነውን ወጪ እንሸፍናለን፣ የቬንዙዌላንን ብድር እንከፍላለን ሲሉ ተደመጡ። ይህ ንግግር ተራ ንግግር አይደለም። በደቡብ አሜሪካ ብቻ ሳይሆን በተባበሩት መንግስታት ድርጅት ቢሮ ሳይቀር የኃላፊዎችን ጆሮ ጭው ያደረገ ዜና ሆኗል። የአሜሪካ ኢምፔሪያሊዝም ዳግም ውልደት ተብሎም ተተችቷል። የትራምፕ ንግግር ተራ ንግግር አይደለም። በቀጥታ የሰጡት ኤክስኪዩቲቭ ኦርደር ጭምር አስደንጋጭ ነበር። ብሉምበርግና ፋይናንሻል ታይምስ አሁን አረጋገጥ ነው በማለት በሰበር ዜና እንደዘገቡት ትራምፕ ለሁለቱ ግዙፍ የአሜሪካ የነዳጅ ኩባንያዎች ቼቭሮንና ኤግዞን ልዩ የሆነ ኤክስኪዩቲቭ ኦርደር ወይም አስቸኳይ ትዕዛዝ ፈርመዋል። ትዕዛዙ 3 ነገሮችን አዝሏል። አንደኛው የቁጥጥር መብት ሰጥተዋቸዋል። ይኸውም ኩባንያዎቹ የቬንዙዌላን ብሔራዊ የነዳጅ ኩባንያ ማኔጅመንትን በአስቸኳይ ካሁኗ ደቂቃ ጀምሮ እንዲረከቡ። ሁለተኛው የጥበቃ ኃይል ሲሆን የኩባንያዎቹን ደህንነት ሙሉ በሙሉ በአሜሪካ ጦር ለመጠበቅ የአሜሪካ ወታደሮች በነዳጅ ማውጫዎች ላይ በአስቸኳይ እንዲሰፍሩና ቬንዙዌላን የነዳጅ ክምችት ያለባቸውን ቦታዎች እንዲቆጣጠሩ ብለዋል። ሶስተኛው የምርት መጨመር ነው። በአስቸኳይ የአሜሪካ የነዳጅ አምራች ኩባንያዎች ወደ ቦታው ገብተው በ24 ሰዓት ውስጥ ምርቱን በእጥፍ በመጨመር ወደ አሜሪካ ነዳጅን በፍጥነት እንዲልኩ አዘዋል። አንድ የዎል ስትሪት ጆርናል ተንታኝ ለሲኤንቢሲ ሲናገር ይህ በዘመናዊ ታሪክ ውስጥ ታይቶ የማይታወቅ ግዙፍ የሀብት ዝርፊያ ወይም የካሳ ክፍያ ነው ብሎታል። አሜሪካ የቬንዙዌላን ነዳጅ እንደ ጦርነት ካሳ እንደምትወስደው ትራምፕ ተናግረዋል። በቬንዙዌላ ሰማይ ላይ በዋና ከተማዋ ካራካስ አሁን ያለው ሁኔታስ ምንድነው? ማዱሮ ቢሄዱም ጦሩ ግን እስካሁን እጅ እንዳልሰጠ ተነግሯል። ሮይተርስ ከቬንዙዌላ ዋና መዲና ካራካስ እንደዘገበው ከሆነ የማዱሮ ታማኝና የመከላከያ ሚኒስትሩ ጀነራል ቭላድሚር ፓድሪኖ ፓቤሎ አሁን በብሔራዊ ቴሌቪዥን ጣቢያ ላይ ቀርበው በሞት ሽረት አዋጅ አውጃለሁ ብለዋል። ጀነራል ፓድሮ ሎፔዝ በቁጣ ለአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ እንዲህ አሉ። ፕሬዝደንቴን አፍነው ወስደሃል፣ ማዱሮን ወስዳችሁታል። ነገር ግን የቦሊቫርን ልጆች ፈጽሞ አታንበረክኩንም። አሜሪካ ቬንዙዌላን እንደ 51ኛ ግዛቷ ልታስተዳደር ማሰቧን ምሽቱን ከትራምፕ መግለጫ ሰማን። ይህ በጭራሽ አይሆንም። የቬንዙዌላን ጦር ወደ ከተሞችና ወደ ነዳጅ ማውጫዎች እንዲሰማራ አዝዣለሁ። ነዳጅ ማውጫዎች በአሜሪካ ጦር እጅ ሳይወድቁ እየተዋጋን ለማዳን እንሞክራለን ብለዋል። ነገር ግን በተግባር ሲታይ ይህ ሊሆን የማይችል ነው። ግዙፍ የአሜሪካ ጦር ቬንዙዌላ ውስጥ ፈሷል። የዓለም ሀያላን ቁጣ እንደነደደ ነው። የሩሲያ የዜና ወኪል ታስ እንደዘገበው የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ለአሜሪካ አምባሳደር ጠንካራ ደብዳቤ ጽፈዋል። ሩሲያ 3 ነገሮችን በአስቸኳይ ከአሜሪካ ትጠብቃለች፣ ካልሆነ መዘዙ የከፋ ነው። አንደኛው ኒኮላ ማዱሮ በአስቸኳይና ያለ ቅድመ ሁኔታ አሁኑን እንዲለቀቁ፣ ሁለተኛው
አሜሪካ ከቬንዙዌላ የነዳጅ ማውጫዎች ላይ በአስቸኳይ እጇን እንድታነሳ ብለዋል። ሶስተኛው ግን ይህ ካልሆነ በሚል ሩሲያ ያስቀመጠችው ነው። ይህ ካልሆነ ሩሲያ ሚዛናዊ ወታደራዊ እርምጃ ለመውሰድ ትገደዳለች ብለዋል። ክሬምሊን በኩባና በኒካራጓ ሚሳኤሎችን ለማሰማራት እያሰበች እንደሆነና የጦር መርከቦቿን ወደዚያው አካባቢ እንዲገሰግሱ ማዘዟ ተነግሯል። ሌላኛዋ ደግሞ ቻይና ቤጂንግ ናት። የቻይናው መገናኛ ብዙሃን ዢንዋ እንደዘገበው ፕሬዚደንት ዢ ጂንፒንግ የጫካ ሕግ ጀንግሎ እንዲሁም የሽፍታ ዲፕሎማሲ ሲሉ ጠርተውታል የአሜሪካን እርምጃ። ቻይና አሜሪካ የቬንዙዌላን ነዳጅ ሙሉ በሙሉ ከወሰደችው እንዳለችው ቻይና ለቬንዙዌላ የሰጠችውን $60 ቢሊዮን ከቬንዙዌላ ሳይሆን የሚጠብቀው ከአሜሪካ ነው ብለዋል። በጣም የሚያስደነግጠው ነገር የትራምፕ ንግግር በቬንዙዌላ ብቻ አለመቆሙ ነው። የአሜሪካው ዋሽንግተን ፖስት በትንታኔው እንደገለጸው ከሆነ ትራምፕ በሌሊቱ መግለጫቸው ኩባና ኢራንን በቀጥታ አስጠንቅቀዋል። ቀጣይ እናንተ ናችሁ ያሉም ይመስላል። በሃቫናና በቴሄራን ቤተመንግስቶች ውስጥ ቀጣዩ እኛንን የሚል የሽብር ስጋት እንዲያድግም ሆኗል። በኩባ የኩባው ፕሬዝደንት ሚጌል ዲያዝ ካልኔ በሃቫና በአስቸኳይ ስብሰባ ጠርተዋል። ትራምፕ በንግግራቸው የማዱሮን ዕጣ ፈንታ ለኩባና ለኢራን ቀጥተኛ መልእክት አለው ብለዋል። ትራምፕ ይህንን ነገር ሲናገሩና ቀጣይ ትኩረታቸው ኢራንና ኩባ መሆናቸውን በተናገሩበት ንግግር ሰብረው የገቡት የአሜሪካ ውጭ ጉዳይ ሚኒስትር በነገራችን ላይ ያሉ ትራምፕ ሲናገሩ እንደ ቀልድ አትመልከቱት፣ እያንዳንዷን በቁም ነገር ውሰዱት ብለዋል። ይህ ማለት በቀጣይ በኩባ ላይ እንደዛቱት በእርግጥም ሊያደርጉት ይችላሉ ባይናቸው። ኢራንንም ስንመለከት በኢራን ያለው ህዝባዊ አመጽ አሁንም እንደቀጠለ ነው። ትራምፕ በኢራን ጉዳይ ጣልቃ እንደሚገቡ ዛሬ አይደለም ያስታወቁት ከቀናት በፊት ጭምር እንጂ። የኢራን መንግስት ቃል አቀባይ ለአልጀዚራ ሲናገሩ አሜሪካ በቬንዙዌላ ያደረገችውን የወንበዴነት ተግባር እዚህ እኛ ጋር ኢራን ውስጥ ልድገመው ብትል ግን መካከለኛው ምስራቅ ታይቶ የማይታወቅ አመድነት ይቀየራል ብለዋል። ቱርክ በበኩሏ የቱርኩ ፕሬዝዳንት ኤርዶዋን ዓለም አቀፍ ሕግ አሁን መሞቱን በግልጽ አይተናል። ማን አሜሪካን አስቆመ? የተባበሩት መንግስታት ድርጅት እስከዚህ በኋላ ምንድነው ብለዋል። ኃይል ያለው የፈለገውን የሚያደርግበት ዘመንን በአይናችን እያየን ነው ብለዋል ፕሬዝደንቱ በቁጭት። የአሜሪካ የጥብቅ አጋር የሆኑት ዩናይትድ ኪንግደምና የአውሮፓ ህብረትም መግለጫ አውጥተዋል። የእንግሊዙ ጠቅላይ ሚኒስትርና የአውሮፓ መሪዎች አጣብቂኝ ውስጥ ናቸው። በአንድ በኩል የማዱሮን መውደቅ ይደግፉታል፣ በሌላ በኩል ግን ትራምፕ ሀገሪቱን እኔ አስተዳድራለሁ ነዳጁንም ወስጀዋለሁ ማለታቸውን የአውሮፓን እሴት የሚሸረሽር እንደሆነ ያምናሉ። የአውሮፓ ህብረት መግለጫ ዲሞክራሲ ወደ ቬንዙዌላ መመለስ አለበት፣ ነገር ግን የቬንዙዌላ ሀብት የቬንዙዌላውያን ብቻ ነው፣ አሜሪካ ልትወስዶ አትችልም በማለት ተቃውመዋል። ሌላኛው አስቸኳይ መግለጫ ወጣው የአፍሪካ ህብረት ነው። ከአዲስ አበባ ዋና መቀመጫውን ያደረገው የአፍሪካ ህብረት ያስተጋባው ድምፅ የስጋት ነው። የአፍሪካ ህብረት ኮሚሽን ባወጡት መግለጫ የአንድ ሀገር መሪ በውጭ ኃይል ማፈንና ሀገሪቱን በቀጥታ እናስተዳድራለን ይዣለሁ ማለት ለአፍሪካ ሀገራትም አደገኛ ምሳሌ ነው ብሎታል። የጎረቤት ሀገራት ብራዚልና ኮሎምቢያ አሜሪካ በድንበራቸው ላይ አዲስ ግዛት ልትመሰረት ነው በሚል ከፍተኛ ስጋት ውስጥ ወድቀዋል። ትራምፕ አሜሪካን በቁጥጥር ስር ያዋለቻት ቬንዙዌላን ላልተወሰነ ጊዜ ይዛ ታስተዳድራታለች፣ እኔው ቀጥታ ከዋይት ሃውስ እመራታለሁ ካሉ በኋላ በቬንዙዌላ የነዳጅ ክምችት ባለባቸው ቦታዎችና በቬንዙዌላ ነዳጅ ማጣሪያዎች ላይ የአሜሪካ ባንዲራ ሲውለበለብ ታይቷል። በአንድ በኩል የኒኮላ ማዱሮ አምባገነናዊ አገዛዝ አብቅቷል። በሌላ በኩል ግን አሜሪካ በዶናልድ ትራምፕ መሪነት አሜሪካ ፈርስት ወይም አሜሪካ ቀዳሚ ከሚለው መርህ አልፋ አሁን አሜሪካ ብቻ ወይም አሜሪካ ኦንሊ ወደሚለው ግዛት ማስፋፋት ተሸጋግራለች የሚሉ ተቺዎች በዝተዋል። ማዱሮ ማያሚ እስር ቤት ገብተዋል። በነገው ዕለት ፍርድ ቤት ይቀርባሉ ተብሎ ይጠበቃል። የቬንዙዌላ መከላከያ ሚኒስትር ጦርነት በአሜሪካ ሰራዊት ላይ አውጀዋል። ሰራዊታቸው የተዳከመ ቢሆንም በቀጣይ ምን ሊያደርግ እንደሚችል አይታወቅም። ቼቭሮንና ኤግዞን የተባሉ የነዳጅ አውጪ ኩባንያዎች ቬንዙዌላን ነዳጅ ማውጣት መጀመራቸው እየተነገረ ነው። ሩሲያና ቻይና እየዛቱ ነው። ነገር ግን እስካሁን ወታደራዊ እርምጃ ለመውሰድ አልቻሉም። ይህ የካራካስ ድራማ ገና አልተጠናቀቀም። ቬንዙዌላ የአሜሪካ 51ኛ ግዛት ሆናለች ወይስ ሁለተኛዋ ቪየትናም የሚለውን
ጊዜ የሚፈታው ነው ተብሏል። በዚህ በቬንዙዌላ ውስጥ የተከናወነው ነገር መላው ዓለምን ያስደነገጠ ሲሆን በተለይ ጎረቤት የሆኑት እነ ኮሎምቢያን ደግሞ በእጅጉ ያሳሰበ ሆኗል። ኮሎምቢያ ከቬንዙዌላ ጋር በምትዋሰንበት አካባቢ ጦሯን በከፍተኛ ቁጥር አሰማርታለች። የኮሎምቢያው ፕሬዝዳንት ጉስታቮ ፔድሮ ከብሔራዊ የደህንነት ምክር ቤታቸው ጋር አስቸኳይ ስብሰባ ካደረጉ በኋላ በቬንዙዌላ ድንበር የጦር ኃይላቸው መሰማራቱን ተናግረዋል። አሜሪካ ካራካስንና ሌሎችንም አካባቢዎች ላይ ጥቃት ከፈጸመች በኋላ ከቬንዙዌላ ከፍተኛ የሆነ የተፈናቃዮች ፍልሰት ይኖራል በሚል ነው በጎታ እየተዘጋጁ መሆናቸውን የተናገሩት። የቬንዙዌላው ፕሬዝዳንት ኒኮላ ማዱሮና ባለቤታቸው ሲሊያ ፍሎሪዳ በቁጥጥር ስር ውለው መግባታቸው ፕሬዝዳንት ትራምፕ ይፋ ካደረጉ በኋላ